እንደ መጽሐፍ ቅዱስ የቤተሰብ ዕዳ አለባችሁ። ባለዕዳ ናችሁ እና ትከፍላላችሁ። እናታችሁን ቅረቧት በአክብሮት። እናታችሁን እንደ ኩያ እንደ ጓደኛ አትቅረቧት። እናታችሁን የምትቀርቧት እንዴ ነው። እናታችሁና አባታችሁ ቢቀበሉትም ባያውቁትም እንኳ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ። ስለዚህ ምንም ነገር ስትታዘዟቸው ጌታ ከሚናገረው ቃል ጋር መሆን አለበት። እሺ፣ መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትህንና እናትህን አክብር። እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። ወጣት ሰዎች ስሙ። አባታችሁ ምንም ቢመስልም እናታችሁም ምንም ብትመስልም ምናልባት ትምህርት ቤት አልሄዱም ይሆናል። ምንም ግድ አይልም። በእናታችሁ መቼም የምታፍሩ አትሁኑ። በአባታችሁ መቼም የምታፍሩ አትሁኑ። እየሰማችሁኝ ነው? ምክንያቱም አያችሁ እንዲሁ እንዳማረባችሁ እናንተ የእነርሱ ኩራት ናችሁ። አሁን ግን አንድ ነገር ስትሆኑ እንደዛም ሆኖ ይኮሩባችኋል። ነገር ግን እነርሱን ለማሳፈር የምትነሱባቸው ከሆነ በአስከፊ ትክክል ያልሆነውን ነገር እያደረጋችሁ ነው። እናም ትክክል ያልሆነውን ነገር እያደረጋችሁ ነው ያላችሁት። መጽሐፍ ቅዱስ እንደሚናገረው በቤተሰቦቻችሁ ላይ ዕዳ አለባችሁ። ባለ ዕዳ ናችሁ። እናም መክፈላችሁ መቀጠል አለባችሁ። መጽሐፍ ቅዱስ ሲናገር መልሳችሁ መክፈል አለባችሁ ይላል። ስለተንከባከቧችሁ ያላችሁ አፍንጫ እንደዛው ስላለ፣ የማይ አይናችሁም እንደዛው ስላላችሁ፣ ሙሉ ሰውነትም ስላላችሁ ሁሉም ዕዳ መክፈል አለባችሁ ለእናታችሁና ለአባታችሁ። ሁሉም ሰዎች እኔን ሲቀርቡኝ አንድ ትእዛዝ ነው የምሰጣቸው። አባታችሁንና እናታችሁን አክብሯቸው። ግዴታ ነው። ጓደኛችሁ ልሆናችሁ አልችልም። ይህንን ካላደረጋችሁ ጓደኛ ልሆናችሁ አልችልም። ምክንያቱም እርሱ ተመልከቱ መልካም እንዲሆንላችሁ ይህንን ካላደረጋችሁ ለእናንተ መልካም አይሆንላችሁ። ከአንዱ ስራ ትዘላላችሁ፣ ያባርሯችኋል። ጥሩ ስራ ታገኛላችሁ፣ ያባርሯችኋል። ችግር ይመጣል፣ ካላባረሯችሁ እንኳን ራሳችሁን ታባርራላችሁ። ስለዚህ መልካም አይሆንላችሁም። ገንዘባችሁ ይበተናል። ነገሮች ለመልካም አይሰሩም። ነገሮች ለእናንተ መልካም እንዲሆንላችሁ ከፈለጋችሁ አባታችሁንና እናታችሁን አክብሩ። እየሰማችሁኝ ነው? ተመልከቱ፣ በደንብ ተመልከቱት። እድሜህም በምድር ላይ እንዲረዝም። ስለዚህ ህይወታችሁ በፍጥነት አይቋረጥም። አላውቅም እንዴት እንደኖራችሁ። ምናልባት ላታውቁ ትችላላችሁ። ቤተሰቦቻችሁን መታዘዛችሁ ወይም ማክበራችሁ ጠቃሚ ነገር ነው ይሄ በእግዚአብሔር መንግስት። ነገር ግን አንዳንዶቻችሁ ያደጋችሁበት ደረጃ አለ። ቤተሰቦቻችሁ ከዚህ በኋላ አትታዘዟቸው፣ ምክንያቱም አሁን ከነርሱ ጋር አትኖሩ፣ በራሳችሁ ነው የምትኖሩት። ስለዚህ ከዚህ በኋላ ትእዛዝ አይሰጧችሁም። ነገር ግን እነርሱን ስለማክበርስ ቤተሰቦቻችሁን ካላከበራችሁ ዛሬ መጀመር አለባችሁ። አውቃለሁ፣ ለእነርሱ መስጠት አለባችሁ። ልታከብሯቸው ይገባል። በተገቢ ልትደርሱላቸው ይገባል። እናታችሁን የምትቀርቧት በአክብሮት መሆን አለበት። እናታችሁን እንደ ጓደኛ አትቅረቧት። እናታችሁን በደንብ ቅረቧት። እናታችሁም አባታችሁም ቢቀበሉትምና ሊያውቁትም ላይችሉ ይችላሉ። አትዘንጉ። እና እናት ወይም አባት ለመሆን ጎበዝ መሆን አይጠበቅባችሁ። ስሜት ሊኖራችሁም አይገባም። ነገር ግን እናት ወይም አባት መሆን ትችላላችሁ። ነገር ግን እናታችሁና አባታችሁ እስከሆኑ ድረስ መልካም መሆን አይጠበቅባቸውም። እነርሱን ለማክበር ምንም አይነት ይሁኑ እግዚአብሔር ምንም አይነት ምርጫ አልሰጣችሁም። ብቸኛው ምርጫ የእናንተ አክብሮት እንዲኖራቸው ማድረግ ነው። ቤተሰቦቻችሁ ከሆኑ አንዳንዶቻችሁ ቤተሰቦቻችሁ በማክበር ብቻ ጤናማ ትሆናላችሁ። ከታመማችሁ ነገሮች በቅጽበት ይቀየራሉ።
የዚህ አይነት ያስተሳሰብ ለውጥ ካላችሁ ትደነቃላችሁ። ተናግሯል። ለእናንተ መልካም ይሆንላችኋል። ለእናንተ ለመልካም ይሆንላችኋል። ይሄ ነው መንገዱ። የመጽሐፍ ቅዱስ ጥቅስ ይሄ ነው የሚለው። ልትቀይሩት አትችሉ። እንደዚህ ነው የተጻፈው።